ተመልካቾቻችን እንግዲህ በዚህ በአፍሪካ አዳራሽ ላለፉት 5 ቀናት ሲካሄድ የሰነበተው በኢትዮጵያ የሰላማዊና ዲሞክራሲያዊ የሽግግር መንግስት ምስረታ ጉባኤ በኦፊሴል ተፈጽሟል። በመጨረሻ ላይ አቶ መለስ ዜናዊ የኢትዮጵያ ጊዜያዊ መንግስት ፕሬዝዳንትና የጉባኤው ሊቀመንበር ለሰፊው የኢትዮጵያ ህዝብ የድል የምስራችን አብስረዋል። ይህ ለ5 ቀናት ሙሉ ተካሂዶ በአሁን ደቂቃ የተፈጸመው ጉባኤም የደም እንባ ሲያሰሙ የነበሩ ወገኖች ሁሉ ብሶታቸውን በይፋ ያሰሙበትና ድልን የተቀዳጁበት መድረክ መሆኑንም አብስረዋል። ታሪክ የባለ ታሪክ የሰፊው ህዝብ መሆኑ የተረጋገጠበት የተመሰከረበት መድረክ እንደነበረም ተናግረዋል። በአጠቃላይ መድረኩ ተወካዮች በህዝብ ምርጫ የተወከሉበትና የቀረቡበት ባይሆንም የሰላም የዲሞክራሲ መሆኑ በተግባር የተረጋገጠበት መሆኑን ባደረጉት ንግግር አሰምተዋል። ይህ ጉባኤ በመዝጊያው ስነ ስርዓት ባለፉት 1 ሰዓት ጊዜ ውስጥ በርካታ የድጋፍ ንግግሮች የታየበት መሆኑን ስትከታተሉ ቆይታችኋል። ከነዚህም ውስጥ ምናልባት ጥቂቶቹን በዚህ አጋጣሚ መልሰን ብናስታውስ በአፍሪካ አንድነት ድርጅት በኩል የቀረበው የድጋፍ መልእክት ባጭሩ የሚከተለውን ይመስል ነበረ። ኢትዮጵያ ለአፍሪካ ውድና ክቡር በመሆኗ በዚህ ጉባኤ የተሰበሰቡት ሁሉ የልዩ ልዩ ብሔረሰብ አባላት ያገኙት ድል ለአባል የበለጸገች ኢትዮጵያ ግንባታ እንኳን አደረሳችሁ በማለት ደስታቸውን ገልጸዋል። የአፍሪካ አህጉርና የመንግስታቱ በአጠቃላይም በኢትዮጵያ ሲካሄድ የቆየው የእርስ በርስ ግጭት ተወግዶ ሰላም የሚሰፍንበት ሁሉ ሲመኙና ሲጥሩም የኖሩ በመሆኑ ይህ ሰላማዊና ዲሞክራሲያዊ የሽግግር አስተዋጽኦ የሚኖረው ነው በማለት በተለይም ለዚህ ከፍተኛ ድል መስዋዕትነት ሆነው የታገሉትን ሁሉንም ወገኖች እንኳን ለዚህ የድል ቀን አበቃችሁ በማለት መልካም ምኞታቸውንና ደስታቸውን ገልጸዋል። የልዩ ልዩ ብሔረሰቦች ተወካዮች ቀደም ሲል እንደተከታተላችሁት በዚህ ጉባኤ ላይ የደስታ መልእክቶቻቸውን ሰንዝረዋል። ምናልባት ኦኔግ ማለትም ኦኤልኤፍ ተወካይ በዚህ አጋጣሚ ያቀረቡትንም እንደዚሁ ባጭሩ ብንጠቅስ አዲስ የህይወት ምዕራፍ አዲስ ዘመን የተጀመረበት ታሪካዊ ጉባኤ በማለት ነበር የምስራቻቸውንና የደስታ መልእክታቸውን ለመላው ጉባኤተኞች የገለጹት። ዛሬ ያለን ምርጫ 2 ነው። ወይ ጥላቻን፣ ጦርነትን፣ ግጭትን እንደነበረ መቀጠል ወይንም ሰላም፣ ዲሞክራሲን፣ እድገትን መምረጥ መሆን አለበት ምርጫችን። ስለሆነም ምርጫችን የኋለኛው ነው። ለዚህ ደግሞ የዓለም ህብረተሰብ ከጎናችን መሆናቸውን እናረጋግጣለን በማለት የተሰማቸውን ታላቅ ደስታ በዚሁ ጉባኤ ፊት አረጋግጠዋል። ተመልካቾቻችን ይሄው ጉባኤ እንግዲህ በዚህ ደቂቃ ተፈጽሟል። በጉባኤው ሲካሄድ የቆየውን የድጋፍ የንግግር የደስታ መግለጫ መልእክቶች ምናልባት ለጊዜው በዚሁ አጠቃለን ወደ በኋላ ወደ ዋናው ስቱዲያችን በመንመለስበት ጊዜ ከዚያ በስፋት የምናስተላልፈላችሁ ይሆናል። ከዚያ በፊት ግን ሌሎች የስራ ባልደረቦች የቋንቋ ስርጭት ክፍሎች የሚሰጡትን እንደዚሁ መግለጫ እንዲያቀርቡ መስመሩን ለሌሎች ለቃለሁ። አመሰግናለሁ።